ጄሪ ከመጀመሪያው ነው አርቀሽ ማሰብ የጀመርሽው? ከጥቂት ጊዜ በኋላ ነው። እና አሁን እያልሽ ያለሽው ሙስጠፋ የሆነ ነገር ሰጥቶኝ ነው ልጄ ሊወርድ የቻለው እያልሽ ነው? አዎ፣ እሱን መበቀል ነው። ያንተ ህይወት በጥሩ አላለቀ ማለት ነው? አዎ፣ ሚስቴ ብዬ የያዝኳት ሴት ለገንዘቤ ብላ ነበር የውሸት ፍቅር ስትሰጠኝ ነበር። ታዲያ ስታውቅ ምን አደረግ? ሳላቅ ብዙ ስለተጎዳው ሳቅ መቋቋም ከበደኝ። እውነት ነው፣ ይከብዳል። አዎ። አሁን ታዲያ እሷ የት ነው ያለችው? እዚህ ማለቴ እዚሁ ከተማ ውስጥ። አግኝታ ታውቃለህ? ሁሌ ነው የማገኛት። አግብታለች። የእውነት? መቼም ያ መጥፎ ባህሪ ያለቋት መሆን ያለበት። ኧረ ብሶባታል። አንዳንዴ ለገንዘብ ብላ ራሷን ክብሯን ብቻ ምን አለፋሽ ራሷን እንዳታጠፈራላታል። ታዲያ በዚህ ልክ ለምን ገንዘብ ወደደች? ማለት ጠይቃት አታውቅም? አንቺ ደግሞ በጠይቃት ምን ሊፈጠር? እሱማ ልጅነቴን፣ ልቤን፣ ማንነቴን በሷ አጣው። አንድ ያፈቀረ ልብ እኮ ከጠላ ከባድ ነው በጣም። አሁንም ታፈቅራታለህ እንዴ? አላውቅም። አፍቅሬያት ይሁን እልህ ይዞኝ ይሁን ብቻ አይሙሬ ያስባታል። ከዛ ግን ወደ አይሙሬ መጥፎ ነገር ይመጣል። ጄሪ የልጇን በድንገት መውረድና የሷን መታመም በአጋጣሚ ሊሆን እንደማይችል በትክክል ጠርጥራ፣ ነገር ግን ሊያደርግብኝ ይችላል ብላ የጠረጠረችው ሰው ላይ ተሳስታለች። ሙስጠፋ ይህንን ነገር አድርጎት ሊሆን እንደሚችል አስባ ለሜርሲ የነገረቻት ጄሪ የበግ ለምድ ለብሳ ተክላ የሆነችባት ከአጠገቧ ያለችው አማካሪዋ ሜርሲ እንደሆነች ለአንድ ጊዜ እንኳን አላሰበችም ነበር። ሜርሲም የራሷን የተንኮል ሴራ ሸፋፍና እንዳይደረስባት ለማድረግ ጄሪ ልክ እንደሆነች አሳምና ከሙስጠፋ ጋር ልታፋጃቸው መበቀል እንዳለባት መክራታለች። ጄሪ ታማ ሆስፒታል ገብታ ከወጣችበት ቀን አንስቶ አምነን ለጄሪ የሚያደርገውን እንክብካቤ አይታ የቀናችው ቤሊን በመጨረሻም ከራሷ ጋር ተጣልታም ቢሆን አንድ ውሳኔ ላይ ደርሳለች። እሱም ከአምነን መራቅ ነበር። ጄሪን ሆስፒታል ወስዷት እሷ በህይወት ተርፋ ልጃቸው ግን እንደሞተች ከአምነን ቀጥሎ ነገሩን የሰማችው ተንኮለኛዋ ሜርሲ አስቀድማ መረጃዎችን ለማጠፋፋት ነበር የሞከረችው። መድኃኒት ጨምራ የመረዘችበትን ብርጭቆ በፍጥነት ከግቢው ወጥታ ጥለዋለች። በዛን ሰዓት አምነን መኝታ ቤታቸው ውስጥ ሆኖ ጄሪን ለማረጋጋት እየሞከረ ነበር። ቀጥሎም ጄሪ ዋናው እኮ አንቺ ደህና መሆንሽ ነው ብሎ ሲላት እሷም ተዋምነን ተስፋዬ ህልሜ እኮ ልጃችን ነበር ገና ወራቶች እንኳን ሳያስቆጥር አጣሁት ብላ ማልቀስ ስትጀምር አምነንም ጄሪ ህመምሽ ይገባኛል፣ ካንቺ በላይ ይሄ ነገር ለማንም አይከብድም፣ ግን እኔም ከፍቶኛል፣ እውነት በጣም ነው ግራ ይገባኝ ብሎ ቢላትም ጄሪ ግን ፈጽሞ ልትረጋጋ አልቻለችም ነበር። ቀጥላም አምነን የእውነት ምን ያህል ጓጉቼ እንደነበረ ብታውቅ እንደዚህ ባላልከኝ ነበር፣ ከዚህ በኋላ ቆይ ምን ተስፋ ኖሮኝ እኖራለሁ፣ በቃ መሞት ነው የምፈልገው ብላ ስትል እሱም በድንጋጤ እጇን ይዞ እየደባበሰ በቃ ተይ ጄሪ እባክሽ እንደዚህ አትበይ ብሎ እያላት ባለበት በራቸው ይንኳኳል። ቤሊን ነበረች። ወደ ውስጥ ስትገባም ጄሪ ትቀጥልና ሰማሽ አይደለ ልጄን እኮ አጣሁት ብላ ማልቀስ ስትጀምር ቤሊንም አይዞሽ እህቴ ይገባኛል ህመምሽ ከባድ ነው ብላ ስትላት ጄሪም ማልቀሷን ሳታቆም እኔና አምነንን አንድ የሚያደርገን ብቸኛ ነገር እኮ እሱ ነበር፣ አሁን ግን ምንም የለም ብላ ትላታለች። ቤሊንም በድጋሚ እሷን ለማጽናናት እየሞከረች ተይ ጄሪ ገና እኮ ወጣት ነሽ፣ ብዙ ተስፋ አለሽ፣ ከዚህ በኋላ ብዙ ልጆችን መውለድ ትችያለሽ፣ አሁን ግን የምትፈልጊው ነገር ካለ እኔ ልስራልሽ፣ ምን ትፈልጊያለሽ ብላ አጠገባቸው አልጋው ላይ ሄዳ ትቀመጣለች። ጄሪም ምን የምትፈልገው ነገር እንደሌለ ትነግራታለች። እሷም እዛው ተቀምጣ አምነን ለጄሪ የሚያደርግላትን ነገር በቅናት መመልከት ትጀምራለች። በዛን ሰዓት ላይም ነገሩን ሰምታ በድንጋጤ ተቸኩላ የመጣችው እናት ዛህራ ወደ ውስጥ ትገባና ልጆቼ እንዴት ናችሁ? እንደው በሰማሁት ነገር በጣም አዝኛለሁ፣ አይዞሽ የኔ ልጅ አንዳንዴ እንደዚህ ያለ ነገር ይፈጠራል፣ ግን አንቺ በቃ የሆነውን ረስተሽ ራስሽን መጠበቅ መቻል አለብሽ፣ ነገን ማሰብ ይሻላል የኔ ልጅ። አሁን እኔ እናትሽ ቆንጆ የአትክልት ሾርባ ሰራልሻለሁ፣ በቃ አሁን እኔ ወደ ስራዬ ልሂድ ብላ ስትል ቤሊንም ጠብቂኝ እናቴ አብረን እንሄዳለን ብላ ትላታለች። አምነንም በሁኔታዋ ግራ ተጋብቶ ለምን እዚሁ አትቆይም ብሎ ሲጠይቃት እሷም አይ ለብቻችሁ ጊዜ ቢሰጣችሁ ይሻላል ብላው ተነስታ ከዛህራ ጋር ተያይዘው ይወጣሉ። በዛኑ ቀን ማታ ቤሊን መኝታ ቤቷ ተቀምጣ ከራሷ ጋር ማውራት ትጀምራለች። ቆይ ግን ባለትዳር መሆኑን ለምንድን ነው የምረሳው? ምን ሆኜ ነው? ደግሞ ጄሪ ለሱ ብዙ ነገር እየሆነችለት ነው። ምንም ያህል በወደውም ግን ከዚህ በኋላ አምነን መሃል ሳፋሪ መሆኑን ማቆም መቻል አለበት ብላ ለራሷ ቃል ገብታ ሳትጨርስ ውጪ ላይ የአምነንን ጥላት መለከተውና አምነን ፈልገኸኝ ነው ብላ ስትለው እሱም እንዳየችው ያስተውልና በሯ ጋር መጥቶ ይቆማል። እሷም ትቀጥልና በዚህ ሰዓት ጄሪ ለምን ጥላት መጣ? አሁን ላይ እኮ ካንተ ውጪ ማንም ሰው የላት ብላ ስትለው እሱም
ቤሊን ይህንን ነገር እኮ እያደረኩኝ ያለሁት በጣም ስላሳዘነችኝ ነው ብሎ ሲላት እሷም ታዲያ ይህንን ነገር ለኔ መናገር አስፈላጊ አይደለም እኮ ብላ ትመልስለታለች። እሱም በንዴት ቤሊን አውቅሻለሁ እኮ ለምን እንደዚህ ትሆኛለሽ? ቆይ ቀንተሽ ነው? እሷ እኮ በጣም ተጎድታለች። ከራሷ ጋር ስላልሆነች ልንከባከባት ስለሚገባ ነው። እባክሽ አሁን ላይ ብዙ ነገሮች ግራ እየገቡኝ ነው። እናም አንቺም ብሎ ንግግሩን ሳይጨርስ ታስቆመውና እኔ ምን እንደ ሌሎቹ ጭንቀት ሆንኩብህ ብላ ስትለው እሱም በንዴት ቆይ ግን ለምንድን ነው የማትረጂ? ተይ በቃ እንደዚህ አትሁኝብኝ ብሎ ሲላት እሷም አምነን በቃ ተወኝ፣ እኔ በፍቅር መሰቃየት አልፈልግም ብላ ባጭሩ ስትመልስለት እሱም ቤሊን ቆይ እኔ ያለሁበት ሁኔታ ስቃይ ምንም አይታይሽም እንዴ? ለምን የራስሽን ስሜት ብቻ ታስቀድሚያለሽ? ቆይ ልጄን ማጣቴ የጄሪ እንደዚህ መሆን ምንም አልመሰለሽም እንዴ ብሎ ሲላት እሷም በንዴት እንዲሁም በግርምት እያየችው አምነን አዝናለሁ በጣም እንደዚህ በማሰብህ ብላው ተነስታ ከክፍሏ ወጥታ በፍጥነት ደረጃውን መውረድ ስትጀምር አምነንም ተከትሏት ያስቆማትና ከንፈሯን ግጥም አድርጎ ይስማታል። እሷን በንዴት ምን እያደረክ ነው ብላ ስጮህበት እሱም ይቀጥልና እኔን የትኛውን ቦታ ላይ መቼም ቢሆን ጥለሽኝ ለመሄድ በፍጹም እንዳትሞክሪ ምክንያቱም እኔ አምነን ስለሆን ብሎ ሲላት እሷም ማንነትህን ለመልካም ነገር ብቻ ተጠቀምበት፣ በቃ አሁን ተወኝ የራሴን ህይወት ልኖርበት ብላ እየጮኸችበት ባለችበት ጭቅጭቃቸውን ሰምታ ሜርሲ ትመጣና የወንድሜ ልጅ እባክህ አሁን ጄሪን ተንከባከባት፣ ከማንኛውም ሰው በተሻለ ትኩረት እየሰጠች ያለችው እሷ ብቻ ቆይ የትኛዋ ሴት ናት ወግ ማዕረጓን ሳታይ ልጅ መጥቶባት የምትቀበለው? ያው እኔ ሴት ስለሆንኩ ይገባኛል ብላ ስትለው አምነንም አክስቴ ብዙ እንደጎዳኋት እንዲሰማኝ ነው ያደረግሽ፣ አሁን እንዳልሽኝ አድርጋለሁ ይላትና ይበታተናሉ። በነጋታውም ጠዋት ሜርሲ በረንዳው ላይ እየተንጎራደደች ባለችበት ሙስጠፋን ታገኘውና ፈጠን ብላ አንተ ቆይ ወዴት ጠፍተህ ነው? እዚህ እኮ ስንት ጉር ተፈጥሯል፣ ለማመን ለራሱ ሊከብድህ ይችላል፣ ግን ደግሞ ሚስት ሆድ ውስጥ የነበረው የባሏ ልጅ ወርዷል ብላ ስትለው እሱም በድንጋጤ ምን ቆይ እንዴት ግን እሷ ደህና ናት? ብዙ አልተጎዳችም አይደለ? በቃ አሁን እሷን ማየት ይኖርብኛል ብሏት በፍጥነት ወደ ውስጥ ይገባል። ወደና አምነን ክፍልም ይገባና ውዱ ባልሽ ሙስጠፋ መጥቷል፣ ሰሞኑን መጨረስ የነበረብኝ ስራ ስለነበር ነው የጠፋሁት፣ አሁን ግን መጥቻለሁ ይቅር በይኝ ብሎ ሲላት እሷን በንዴት እንደው እዛው ብትቀር ለራሱ ምኞቴ ነበር ብላ በምሬት ስትጮህ እሱም ይቀጥልና የደረሰብሽን ነገር ሰምቻለሁ እናም ብሎ ንግግሩ ሊቀጥል ሲል ጄሪ ታስቆመውና ደስ አለህ አይደለ ብላ በንዴት ትጠይቀዋለች። እሱም በደስታ እየሳቀ መቼም እንዲከፋኝ አትጠብቂም አይደለ ጄሪ፣ መቼም ቢሆን ደግሞ ባልሽ ከኔ በላይ ሊንከባከብሽ እንደማይችል ታውቂያለሽ አይደለ? ትንሽ ጊዜ ስጪኝ፣ ከዛ ከእኔ ጋር አንድ ሊያደርገን የሚችል ነገር ሰጥሻለሁ እሺ? ለማንኛውም ደህና ዋይ ብሏት ከወጣም በኋላ ነው በንግግሩ ግራ የተጋባችው ጄሪ ለብቻዋ አስባ ተብሰልስላ ሙስጠፋ ልጁን ያስወርዶባት ሊሆን እንደሚችል ጠርጥራ ለሜርሲ ነግራት እሱን ለመበቀል የተስማሙት። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።